ሙጅታባ አሁን ወደ ስራቸው ገብተዋል። አባታቸው ለብዙ ዓመታት ጠብቀውት የነበረውን የጦርነት ሕግ ልጅየው ቀይረውታል። ለአባቴ ያልሆነ ያሉት የሚመስሉት ቆፍጣናው መሪ ከሩቅ ሆኖ የአረብ ሀገራትን በእሳት ማጋየት ጊዜ አሁን ማብቃቱን አብስረዋል። ኢራን ስትመታ ምዕራባውያን አሁን ያለቅሳሉ። ፋርስ ስትታመስ ዋሽንግተን ሆነች ለንደን ይሸበራሉ። ከሩቅ ሆኖ ሀገራትን ማመስ በአያቶላዎቹ አዲስ አስደንጋጭ ሕግ የቀረ መስሏል። የኢራን አብዮታዊ ጦርና ደህንነት ሙሉ በሙሉ በሚባል ደረጃ ለውጥ ተደርጎበታል። ኢራን ከባድ የጦር ዝግጅት እያደረገች ትገኛለች። አያቶላዎቹ አጥፍተን እንጠፋለን እንጂ ጥቃቱ እንደ ከዚህ ቀደሙ ቆመን አናይም ብለው ቆርጠው ተነስተዋል። ዋሽንግተንን ያሸበረው ይህ ሕግ ከባድ ተኩስም ይዞ ይመጣል ተብሏል። የትኩሳቱ መዘዝ እንዲህ በቀላሉ የሚታይ አይደለም። ኢራን አሁን አትላንቲክ ተሻግራ ነጩ ቤተ መንግስት ማንኳኳት ጀምራለች። ከሜዲትራኒያን ጀርባ ያሉ አውሮፓውያንም ቢሆኑ ከፋርስ በትሮች የሚያመልጡበት መንገድ የለም። አነጋጋሪው የኢራን ዶክትሪን መቀየርና የሙጅታባ የጂሃድ አዋጅ በሰፊው ተይዟል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃው ይሁን። መልካም ቆይታ። በቴህራን ታላቅና መዋቅራዊ የሆነ የፖሊሲ ለውጥ ተካሂዷል። በጦርነቱ መጀመሪያ አካባቢ በተሰነዘሩ ጥቃቶች የአባታቸውን የአያቶላ አሊ ሐሚኒ መገደል ተከትሎ የኢራን ከፍተኛ ስልጣን የተረከቡት ጎልማሳው አያቶላ ሙጅታባ ሐሚኒ የኢስላማዊት ሪፐብሊክን ወታደራዊ አቋም ከመሰረቱ የሚቀይሩ ተከታታይ መመሪያዎችን አስተላልፈዋል። ቀደም ሲል ሀገርን ለመከላከልና የሀገር ውስጥ ሉዓላዊነትን ለማስጠበቅ በሚል መርህ የተቃኘ ወታደራዊ ስትራቴጂ አሁን በግልጽ ወደ ማጥቃት ዶክትሪን ተለውጧል። ይህም አዲስ መመሪያ የእስላማዊ ጦር በተሰጠው ትዕዛዝ መሰረት ጥቃቶችን ከኢራን ድንበር ባሻገር በጠላት ግዛቱ ዘልቆ መግባት ማካሄድ አቅምን እንዲገነባና ዝግጁ እንዲሆን ያስገድዳል። ይህ ታላቅ ለውጥ የተሰማው በታላቅ ህዝባዊ መድረክ ወይም ይፋዊ መግለጫ ሳይሆን አዲስ ለተሾሙት የእስላማዊ ጦር ዋና አዛዡ አማካሪ በሆኑት በብርጋዴር ጀነራል መሐመድ ረዛ ናቅዲ ንግግር አማካኝነት ነበረ። በኢራን መንግስታዊ ቴሌቪዥን ጣቢያ ቀርበው የተናገሩት ናቅዲ አዲሱን መመሪያም ግልጽ በሆነ መንገድ አስቀምጠውታል። የእስላማዊ አብዮት ጦሩ ውጊያውን ወደ ጠላት ግዛት ለመውሰድ ዝግጁ መሆኑን እንዳነሱ ተገልጿል። እኛ ጥቃቶቻችንን፣ ወታደራዊ እንቅስቃሴዎችን ወደ ጠላት ግዛት ወደ ጠላት ምድር በመውሰድ ከራሳችን ድንበርና ግዛት እርቀን ማካሄድ መቻል አለብን ሲሉ ተደምጧል። እነዚህ መሟላት ያለባቸው የማጥቃት ዶክትሪን ባህሪያቸው ናቸው ያሉት የእስላማዊ አብዮት ጦሩ አሁን አስፈላጊ ነው የሚገኝበት ጊዜ ይህንን ተልዕኮ መወጣት እንዲችል ይህን ብቃት እንዲገነባና ተፈላጊውን ዝግጅት እንዲያደርግ ትዕዛዝ ተሰጥቶታል ብለዋል። ከአሜሪካና ከእስራኤል በተሰነዘሩ የተቀናጁ ጥቃቶች የተቀሰቀሰው ጦርነት ወደ 6ኛ ወር በሚጠጋበት በዚህ ወቅት ላይ ዘላቂ ተኩስ ማቆም ስምምነት ለመድረስና የሆርሙዝ ወሽመጥን እንደገና ለመክፈት የሚደረጉት የዲፕሎማሲ ጥረቶች በከፍተኛ ውጥረት ውስጥ ይገኛሉ። የነዳጅ ገበያው አሁንም ቢሆን ባልተረጋገጠ ሁኔታ ውስጥ ሲሆን በዚህ አስፈላጊ ባህር በር የሚያልፈው የመርከቦች እንቅስቃሴ ከጦርነቱ በፊት ከነበረበት በብዙ ርቀትና በዚያ ሂደት ውስጥም በጥቂቱ ቀንሶ ይገኛል። ሁለቱ ወገኖች ደግሞ አሁንም በክፉ እምነትና በመታመን ማጣት እርስ በርሳቸው ክስ ሲለዋወጡ ይስተዋላል። በዚህ አጠቃላይ ውጥረት ውስጥም የሙጅታባ ሐሚኒ ትዕዛዝ ቴህራን ለቀጣዩ የጥቃት መከላከል ላይ ብቻ እንደማታተኮር ይልቁንም የቅድመ ማጥቃት በመውሰድ ጥቃት ለመሰንዘር በንቃት የተዘጋጀች መሆኗን የሚያሳይ ግልጽ መልእክት ነው። የሙጅታባ ሐሚኒ ወደ ከፍተኛ የሀገር መሪነት የወጡበት መንገድ በከፍተኛ ቀውስና ውጥረት ውስጥ የተቃኘ ነበር። የአሜሪካና የእስራኤል ኃይሎችም የመጀመሪያውን ጥቃት ሲሰነዝሩ በደረሰው ጥቃትም ከፍተኛ መሪው አያቶላ አሊ ሐሚኒና አብዛኞቹ የኢራን ከፍተኛ ወታደራዊ አዛዦች ተገድለዋል። ሙጅታባ ራሳቸው በጥቃቱ ጉዳት ደርሶባቸው ነበር። ነገር ግን ጥቃቱ በዚህ ሂደትና በደረሰው በ8 ቀናት ውስጥም የባለሙያዎች ምክር ቤት ሙጅታባን በከፍተኛ መሪነት ቦታ ላይ በመሾም በጦርነት ወቅት የነበረውን የስልጣን ክፍተት በፍጥነት በመድፈን የስልጣን ቀጣይነትን አረጋገጠም። ከዚህ ክስተት በፊት ለብዙ ዓመታት ሙጅታባ ሐሚኒ በአባታቸው ቢሮ ውስጥ ቁልፍ አካል ሆነው እንዲሁም በኢራን ኢስላማዊ ጦር በባባሲጅ ወታደራዊ ክንፍ ውስጥም ተጽዕኖአቸውን በማጠናከር ከጀርባ ሆነው በስፋት ይንቀሳቀሱ ነበር። ተንታኞች ቀደም ሲል እንደ አባታቸው ተኪ አድርገው ይመለከቷቸው የነበረ ቢሆንም የነበራቸው ዝቅተኛ የሃይማኖት ደረጃና ዝቅተኛ ህዝባዊ እንቅስቃሴ በጥያቄ ውስጥ ይገባ ነበር። ነገር ግን ስልጣን ከተረከቡ በኋላ በተረጋጋና ስልታዊ መንገድ እርምጃ መውሰድ ጀመሩ። በጦርነቱ መጀመሪያ በደረሱ ጥቃቶች ምክንያት የተፈጠሩትን የአዛዦች ክፍተት የሚደፈን የጦር ኃይሉን አወቃቀር ይበልጥ ጠንካራና አጥቂ ከሆነ አመለካከት ጋር የሚያጣጥም በርካታ ሹመቶችን ሰጥተዋል። የወጡት አዋጆችም ሜጀር ጀነራል
አህመድ ዋኢዲን የእስላማዊ ጦር ጥበቃ ዋና አዛዥ አድርጎ ሾሙ። ሙስጠፋ ኢዛድ ደግሞ ምክትል አዛዥ ሆነው ተሾመዋል። ሜጀር ጀነራል አሊ አብዱላሂ የጦር ኃይሉ ጠቅላይ ኤታማዦር ሹም ሆነው ተሾሙ። ኪዩማርስ ሃይደሪ ደግሞ ምክትል ሆነዋል። ሪድ አድሚራል አሊ ኦዝማሂ ደግሞ የእስላማዊ ጥበቃ ባህር ኃይል አዛዥ ሆነው ተሾሙ። ሁሴን ሙአቢ ደግሞ የባሲጂ መሪ ሆነው መሰየማቸው ይታወቃል። ሞሴን ረዛኢ ከፍተኛ ብሔራዊ ደህንነት ምክር ቤት ዋና የሥራ ድርሻ እንዲይዙ ተደርጓል። እነዚህ ሹመቶች በዘፈቀደ የተደረጉ አልነበሩም። አብዛኞቹ ተሿሚዎች ያልተመጣጠነ ውጊያ ደህንነትና የመረጃ ስራዎች እንዲሁም በክልላዊ ወታደራዊ እንቅስቃሴ ላይ ጥልቅ ልምድ ያላቸውና በውጊያ የተፈተኑ አክራሪ አቋም ያላቸው ጭምር መሆናቸው ነገሩን ይበልጥ ትኩረት እንዲሰጥበት እያስገደደ ይገኛል። ከነዚህ የሰው ኃይል ለውጦች ጋር ተያይዞ ተቋማዊ መዋቅር ማሻሻያ ተካሂዷል። ሙጅተባ ሐሚኒ የጦር ኃይሉ ቁልፍ ኦፕሬሽን ማዕከል የሆነው የሀታም አልአንቢያ ማዕከላዊ ዋና መስሪያ ቤትን ወደ ጠቅላይ ኤታማዦር ሹም አወቃቀር ውስጥ እንዲጠቃለል መመሪያ አስተላልፈዋል። ይህ እርምጃ የውሳኔ አሰጣጥ ሂደቱን ለማቀላጠፍ መደበኛው የኢራን ጦርና በእስላማዊ አብዮት ጥበቃ መካከል የሚፈጠሩ ተደራራቢ አሰራሮችን ለመቀነስ እንዲሁም የእውነተኛ የውጊያ መረጃዎችን በፍጥነት ለማሰራጨት ያለመ ነበር። የብርጋዴር ጀነራል ናቄዲ ይህን ተቋማዊ መዋቅር ለውጥ ከአዲስ የማጥቃት ዶክትሪን ጋር በቀጥታ በማያያዝ ለውጡ የማጥቃት እንቅስቃሴዎችን በፍጥነትና በውጤታማነት ለማካሄድ የሚያስችል አቅምን እንደሚያሳድግ አስረድተዋል። ኢራን ታሪካዊ በሆነ መልኩ ወታደራዊ ስትራቴጂዋን በቅድመ መከላከልና ባልተመጣጠነ ውጊያ ላይ መስርታ ቆይታለች። በፋርስ ባህረ ሰላጤና በሆርሙዝ አካባቢ የሚገኙና ጠቃሚ ባህር መስመሮች መዝጋት፣ የሚሳኤልና የድሮን ቴክኖሎጂ መጠቀም፣ የጠላትን እንቅስቃሴ መግታት እንዲሁም በክልሉ ያሉ ተኪ ኃይሎችን በመጠቀም ተጽዕኖ መፍጠር የቴህራን ዋና የመከላከያ መሰረቶች ነበሩ። ነገር ግን በጦርነት ወቅት ከፍተኛ አመራሮች መገደላቸውና የተሰነዘሩ ጥቃቶች ስፋትም የድሮው የመከላከል ዶክትሪን ብቻውን ሀገሪቱን ከመጠበቅ አንጻር ክፍተቶች እንዳሉበት በግልጽ አሳይቷል። አዲሱ የማጥቃት ዶክትሪን የኢራን ወታደራዊ አስተሳሰብ ሙሉ በሙሉ መለወጡን ያመለክታል። ይህ ለውጥም ኢራን አሁን ባለው ጂኦፖለቲካዊ ሁኔታ ውስጥ ተከላካይ ከመሆን ይልቅ ውጊያውን ወደ ጠላት ግዛት መውሰድና የጠላትን ስትራቴጂካዊ መሰረተ ልማቶች በቀጥታ መደብደብ የኃይል ሚዛኑን ለመለወጥ የምታደርገውን ጥረት የሚያመለክት ነው። የሙጅተባ ሐሚኒ ውሳኔ ሀገሪቱ በውስጣዊና በውጫዊ ጫናዎች ውስጥም በምትገኝበት በዚህ ወሳኝ ወቅት ላይ የተዋሃደና የጠነከረ የመሪነት አቋም ለማሳየት የተደረገ ስልታዊ እርምጃ እንደሆነ ይገምታል። በተጨማሪም የሀታም አልአንቢያ ማዕከላዊ ዋና መስሪያ ቤትም ወደ ጠቅላይ ኤታማዦር ሹም መጠቃለሉ የመከላከያ ኃይሉን ትዕዛዝ ሰንሰለት እጅግ ፈጣን የሚያደርግ ሲሆን በቀጣይ የሚደረጉ ማናቸውም አይነት ወታደራዊ ግጭቶች ወቅትም ውሳኔዎች ያለምንም ውዥንብርና መዘግየት በቅጽበት እንዲተገበሩ ያስችላል። ይህ አዲስ ወታደራዊ ዶክትሪን አቅጣጫ በክልሉና በዓለም አቀፍ ደረጃ አዳዲስ የደህንነት ስጋቶችን የሚፈጥር ሲሆን በተለይም በፋርስ ባህረ ሰላጤ አካባቢ ያለውን ውጥረት ወደ አዲስና ያልተጠበቀ ደረጃ እንደሚያሸጋግር ይጠበቃል። የብርጋዴር ጀነራል መሐመድ ረዛ ናቂድ በቴሌቪዥን መስኮት ቀርበው የሰጡት ማብራሪያ የኢራን ወታደራዊ ስትራቴጂ ለውጥ በይፋና በጥልቀት ያቀረበበት አጋጣሚ ነበር። ናቂድ ከጦርነቱ በፊት የነበረውንና በዋነኛነት በሀገር መከላከል እንዲሁም በሀገሪቱ ሉዓላዊነት ጥበቃ ላይ የተመሰረተ ብለው የገለጹትን ቅድመ ወታደራዊ አቀራረብ አሁን አጣዳፊ ሆኖ ከተገኘ ቅድመ ማጥቃት አቅም ጋር በማነጻጸር አስረድተዋል። እንደሳቸው ገለጻ ከሆነ የእስላማዊ ጦር በጠላት ግዛት ውስጥ በጥልቀት ዘልቆ መግባት ተልዕኮችን ለማከናወን የሚያስችለውን ዝግጁነት በብዙ መልኩ እንዲያደርግ በግልጽ ታዟል። የአዲስ መመሪያ ከኢራን ምድር የሚተኮሱ የባላስቲክ ሚሳኤል ወይም የድሮን ጥቃቶችን ብቻ የሚያመለክት አይደለም። ይልቁንም ምቹ ሁኔታዎችና ቀጥተኛ ትዕዛዞች በተመቻቹበት ጊዜ ወታደራዊ ኃይልን በቀጥታ በጠላት የግዛት ሂደት ላይ የማሰማራትና ጥቃት የመሰንዘር አቅምን ማጎልበትን የሚጨምር ስለመሆኑ በስፋት የተነገረለት ይገኛል። ናቂድ በአሁኑ ወቅት የተካሄደ ያለውን ግጭት እጅግ ጠቃሚ እንደሆነ እውነተኛ ወታደራዊ ልምምድ አድርገው አቅርበውታል። ባለፉት 5 የውጊያ ወራት ውስጥም የኢራን ወታደራዊ ኃይሎች አሜሪካን ወታደራዊ እንቅስቃሴ በብቃትና በአካል በተከታታይነት ባለው ሁኔታ መታዘባቸውን፣ ይህም ቀደም ሲል ይገመት ከነበረው ያነሰ ደካማ መሆኑን እንደተረዱ ገልጸዋል። ከአሜሪካ ጋር እንዴት መዋጋት እንደምንችል የሚያስተምረን እውነተኛ ልምድ ለማግኘት እስካሁን ድረስ እውነተኛ ጦርነት አይተን አናውቅም ነበር ሲሉ ናቂድ ተናግረዋል። አክለውም በእነዚህ 5 ወራት ውስጥም እንዴት መዋጋት እንዳለብን በሚገባ ተረድተናል ብለዋል። የጠላት የተባሉ 14ቱም የተቀመጡ ግቦችም ሙሉ በሙሉ እንደከሸፉ፣ የኢራን የሀገር ውስጥ የጦር መሳሪያዎችና እንዲሁም መሳሪያዎችን የጥይት ምርት አሁን በራሱ ሙሉ በሙሉ የሚያበቃ መሆኑ፣ ከዚህ ባሻገር የባላስቲክ ሚሳኤልና የድሮን ክምችት
ምጣኔ ከተቀመጠው መጠን በላይ እንደሚገኝ ገልጸዋል። ጦርነቱ ለዓመታት እንኳን ቢቀጥል ሚሳኤሎቹ በጠላት ላይ እንደ ዝናብ መውረዳቸውን ይቀጥላሉ ሲሉ አጽንኦት ሰጥተዋል። በዚህ አዲስ መመሪያ ውስጥም የተቀናጀ ወይም ደግሞ የተቀላቀለ የውጊያ ዘዴ ከፍተኛ ቦታ ተሰጥቶታል። ናቅዲ ወታደራዊ እርምጃዎችን ከዲፕሎማሲያዊ፣ ኢኮኖሚያዊና ማህበራዊ የሚዲያ መሳሪያዎች ጋር አጣጥሞ የሚሄድ የተቀናጀ አቀራረብን ገልጸዋል። ትኩረቱ ከተነጠሉት ወታደራዊ ጥቃቶች ይልቅ በብዙ አቅጣጫዎች የተቀናጀ ጫና መፍጠር ላይ ነው። ይህ አቀራረብ በኢራን ዘንድ ለረጅም ጊዜ ሲሰራበት የነበረው የሞዛይክ መከላከያ ወይም ሞዛይክ ዲፌንስ እና የፊት ለፊት መከላከል ፎርዋርድ ዲፌንስ ጽንሰ ሐሳቦችን መሰረት ያደረገ ቢሆንም ወደ ግልጽ የማጥቃት ወታደራዊ ክልል ይበልጥ ያሰፋዋል። በሙጅታባ አመራር ስር ቀደም ብለው የወጡት መግለጫዎችም የበቀል እርምጃው የአይን ለአይን መርህና በጥቃቶች ላይ ተጨባጭ ዋጋ የሚያስከፍሉ ምላሾች መስጠትን አጽንኦት ሰጥተው ነበር። የአሁኑ መግለጫ ግን ይህን ሐሳብ ወደ ታላቅ የኦፕሬሽን ወታደራዊ ስፋት መቀየር፣ በጠላት ምድር ላይ እርምጃ የመውሰድ መደበኛ መስፈርት አድርገውታል። የሆርሙዝ ወሽመጥ አሁንም ቢሆን የዚህ ስትራቴጂካዊ ስሌት ማዕከል ሆኖ ይቀጥላል። ሞሁሴን ረዛኢኒ ጨምሮ የኢራን ከፍተኛ ባለስልጣናት አሜሪካ የታገዱ የገንዘብ ሀብቶችን የመልቀቅና ተያያዥ ክልላዊ ግጭቶችን የማቆም ቅድመ ሁኔታዎችን እስክትወጣ ድረስ ይህ የባህር መስመር ዝግ ሆኖ እንደሚቀጥል በተደጋጋሚ እየተናገሩና እያስጠነቀቁ ይገኛሉ። ከዚህ በተጨማሪ በትራምፕ አስተዳደር በወሽመጡ ላይ ሙሉ ሙሉ ቁጥጥር አለኝ የሚለው መግለጫ በቴህራን በኩል ውድቅ ተደርጓል። የመርከቦች እንቅስቃሴ መረጃ እንደሚያሳየው በዚህ አስፈላጊ መንገድ የሚያልፉ መርከቦች ቁጥጥር በየቀኑ በጣም አነስተኛ ወደሆኑ አሃዞች የወረደ ሲሆን ይህም ከጦርነቱ በፊት ከነበረው አማካይ መጠን እጅግ ያነሰ ስለመሆኑ በስፋት የተገለጸና እየተነገረለት ይገኛል። ከዚህ ባሻገር በዚህ ሂደት ውስጥ የሁቲ ኃይሎች በባብ ኤል መንደብ ያካሄዱት ጥቃትም የዚህ ሰፊ ጦርነት የመጀመሪያውን የባህር ላይ ሰው ሕይወት እልቂት ማስከተሉ የዚህ ግጭት ባህር ላይ ውጥረት ገጽታን ይበልጥ ያጎላል። የኢራን ወታደራዊ አስተሳሰብ ላለፉት 10 ዓመታት አስተሳሰቦችን በዋነኛነት በማጥቃት ሂደቶች ውስጥ ሲያካትት ቆይቷል። በ1980ዎቹ የኢራን ኢራቅ ጦርነት በኋላም የወጣው ዶክትሪን ከአሜሪካ ጋር መደበኛ ወታደራዊ ኃይል እኩልነት ማጣት የማይቻል በመሆኑ ባልተመጣጠነ ወታደራዊ አቅም በተኪ መዋቅሮችና በሩቅ ጠላቶች ላይ ከፍተኛ ዋጋ ማስከፈል ላይ ትኩረት አድርጎ ነበር። የፊት ለፊት መከላከል ጽንሰ ሐሳብ ስጋቶችን ከኢራን ድንበሮች በተቻለ መጠን ራቅ አድርጎ በሊባኖስ፣ በየመን፣ በኢራቅና በሌሎች ቦታዎች ላይ በሚገኙ ወዳጆች አማካኝነት ለመዋጋት ያለመ ነበር። አሁን ለውጡ ልዩ የሚያደርገው ግን የእስላማዊ አብዮት ጥበቃ በጠላት የገዛ ግዛት ላይ ቀጥተኛ ኦፕሬሽን አቅም እንዲገነባ የተሰጠው ግልጽ መመሪያና ይህንን በፍጥነት በተቀናጀ መንገድ ለመተግበር የተደረገ የምዕራብ አወቃቀር ማሻሻያ ነው። የሙጅታባ ሐሚኒ ህዝባዊ መልእክቶች ይህንን ጠንካራ አቋምን ይበልጥ አጠናክረውታል። ከቢሮአቸው በተሰራጩ መልእክቶችና መመሪያዎች መሰረት ከፍተኛ የመግታት አቅም ለማሳደግና በጠላት ላይ ጠንካራ የማጥቃት እርምጃ ለመውሰድ የጦር ኃይሉ አቅም ያለ ማቋረጥ እንዲገነባ ጥሪ አቅርበዋል። በእስላማዊ ጦር አባላት ዘንድ የአይዲዮሎጂ ጥንካሬ እንዲጎለብት እንዲሁም መንፈሳዊና ዘመናዊ ቴክኒክ መሰረቶችን ያቀናጀ የትእዛዝ መዋቅር እንዲገነባ አጽንኦት ሰጥተዋል። እነዚህ ነጥቦችን በናቅዲ ንግግሮች በቅርቡ በተደረጉ ሹመቶች ውስጥ በጎላ ሁኔታ ተንጸባርቀዋል። ናቅዲ ሀገር ውስጥ የጦር መሳሪያዎች ምርት አቅምን በተመለከተ በሰጡት መግለጫ ለአዲሱ ዶክትሪን ወሳኝ ደጋፊ አምድ ነው ብለዋል። የባላስቲክ ሚሳኤሎች ከሚተኮሱበት ፍጥነት በላይ በፍጥነት እየተመረቱ መሆናቸውን፣ የድሮን ምርትም እንዲሁ ከተተኮሱት መጠን በላይ መሆኑን ተናግረዋል። እነዚህ መግለጫዎች ለሀገር ውስጥ የህዝብ መጽናናትና ብሎም የጽናት ምልክት የሚያስተላልፍ ሲሆኑ በጠላቶች ደግሞ የጦርነት ማቆየት ብቻውን የኢራን አቅም በፍጥነት ሊያዳክም እንደማይችል በግልጽ የሚተላለፍበት የመልእክት ማሰራጫ መንገድ ሆኗል። የሰኔ ወሩ ጊዜያዊ ተኩስ አቁም እንደገና ለማንቀሳቀስ የተደረጉ ጥረቶች ተስተጓጉሏል። የስምምነት ወታደራዊ እንቅስቃሴዎች በአስቸኳይ እንዲቆሙና ለሰፊው ድርድር የ60 ቀናት ጊዜ እንዲሰጥም ጥሪ አቅርቦ ነበር። ነገር ግን ሁለቱም ወገኖች ስምምነቱ በይፋ በተነገረ በሰዓታት ውስጥ ጥሰት ፈጽሟል በሚል እርስ በርስ ተወነጃጅለዋል። የኢራን ምንጮች በጭራሽ በአግባቡ አልተጀመረም የሚሉትን ጊዜ ማራዘም ሀሳብ ውድቅ ያደርጋሉ። ፓኪስታንን ጨምሮ የሽማግሌዎች አካላት ግንኙነታቸውን ቢቀጥሉም የኢራን ባለስልጣናት ግን እንደ ሆርሙዝ መከፈትና ተያያዥ እገዳዎች መነሳት ባሉ ዋና ዋና ጉዳዮች ላይ ምንም አይነት መደራደር እንደሌለ ይገልጻሉ። በዚህ ሁኔታ ውስጥም ወታደራዊ መዋቅር ማሻሻያውና የዶክትሪን ለውጡ ተጨማሪ ክብደት ያገኛል። የትእዛዝ ሰንሰለቱ ማቀላጠፍና ለእስላማዊ ጦር የማጥቃት ተልዕኮ በይፋ ለመስጠት ሂደት ቴህራን ወደ ቀደመው ሁኔታ በፍጥነት ከመመለስ ይልቅ ረዥም ጊዜ ግጭት የተዘጋጀች መሆኗ ታሳያለች። ናቅዲ ጦርነቱ እንደ ትምህርት መውሰጃ ማቅረባቸው
የኢራን ኃይሎች መለማመዳቸውና ቀጣይ ጦርነት ደረጃዎችም በምርት በጠላት ዕውቀትና በጽናት የተከማቹ ብቃቶችን ለመጠቀም እንደሚያስችሉ ያላቸውን እምነት አጠናክሮታል። የዚህ ለውጥ አንድምታው ከአሜሪካና ኢራን ግንኙነት ባሻገር እጅግ የሰፋ ነው። የሆርሙዝ ቁጥጥር በዓለም አቀፍ የኃይል አቅርቦት ላይ ተጽዕኖ ያሳድራል። አነስተኛ መርከብ እንቅስቃሴዎችና ተከታታይ ጥቃቶች የመድን ዋስትና ወጪዎችን በከፍተኛ ሁኔታ የአቅርቦት ሰንሰለቱን ያናጋሉ። በየመን በሊባኖስ ያሉ ኃይሎችም እንቅስቃሴ ከዋና ግጭት ጋር የተሳሰረ ነው። የኢራን ፓርላማ በፋርስ ባህረ ሰላጤ ውስጥም ጠላት የሆኑ መርከቦችን እንቅስቃሴ የሚገድብ ሕግ ለማውጣት የሚያደርገው ውይይት በባህር መስመሮች ላይ ከፍተኛ ቁጥጥር ለማድረግ ያለውን ፍላጎት በግልጽ አሳይቷል። የዚያ ትዕዛዝ ሙሉ ኦፕሬሽን ትርጉሙ ግልጽ የሚሆነው ደግሞ የቀጣዩ ውጊያ ምዕራፍ የሚጠናከርበት ጊዜ ብቻ ይሆናል። ለአሁን ግን ከቴህራን የሚወጣው መልእክት ግልጽና የማያሻማ ነው። የቀደመው መከላከል አቋም በይፋ ተሻሽሏል። በብዙ መልኩም ቢሆን በማጥቃት ዶክትሪን ተተክቷል። የዚህ አዲስ ዶክትሪን ዋና መስፈርት ደግሞ በጠላት ግዛት ውስጥ በጥልቀት የመምታት አቅም ነው። ይህ አቅም እስከምን ድረስ ይገነባል? እናም ምን አይነት ሁኔታዎች ውስጥ ስራ ላይ ይውላል የሚለው ነጥብ ነው። የሜዲትራኒያን ስትራቴጂና የያ ካርታ እንደገና በሳለው በዚህ ግጭት ውስጥም እጅግ ወሳኝ ከሆኑት ያልተመለሱ ጥያቄዎች አንዱ ሆኖ ይቆማል። የሚመጡት ሳምንታትና ወራት ዶክትሪን ለውጡ እንደ ድንገተኛ አደጋ ማምለጫ ሆኖ ይቀራል ወይስ ደግሞ የጦርነት ቀጣይ ምዕራፍ ዋና መመሪያ ይሆናል የሚለውን በብዙ መልኩ የሚፈትኑ ናቸው።